ሰላም ተመልካቾቻችን ከጂኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። በቅድሚያ ማርዕስተ ዜናዎቹን አስደምጣችኋለሁ። በኢትዮጵያ ቃለ ሕይወት በሰሜን በር ህብረት የሰንዳፋ ቃለ ሕይወት እናት ቤተክርስቲያን ድጋፍ እንደምትሻ አስታወቀች። የእርዳታ አቅርቦቶችን በጋራ ለማድረስ የሚያስችል ጥምረት ተመሰረተ። ከውጭ በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል በቤተክርስቲያን በሚተዳደረው ክሊኒክ ላይ በደረሰ የሽብር ጥቃት በደርዘን የሚቆጠሩ ሰዎች ሞቱ። ከዜናዎቹ ጋር ቤቴል ታምራት ነኝ። አብራችሁ እንድትቆዩ በአክብሮት ጋበዝኩ። ግሎባል ሃርቨስት ሰሚት 2025 ከጥቅምት 22 እስከ ጥቅምት 26 ቀን 2018 ዓ.ም በደቡብ ኮሪያዋ ደጁ ደሴት ያካሄደው ጉባኤ በስኬት መጠናቀቁ ተገለጸ። በዚህ ዓለም አቀፍ መድረክ ላይ ተገኝተው የነበሩት የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ ዶክተር ስምዖን ሙላቱ እንደተናገሩት የዚህ ጉባኤ ራዕይ በዓለም ዙሪያ የሚገኙ ቤተክርስቲያናትና በሚስዮናዊነት አገልግሎት ላይ የተሰማሩ ክርስቲያናዊ ድርጅቶችን በማሰባሰብ በቅንጅት ተንቀሳቅሶ እንደ አውሮፓውያኑ አቆጣጠር እስከ 2033 ድረስ ማለትም በቀጣዮቹ 8 ዓመታት ውስጥ 1 ቢሊዮን ነፍሳትን ወደ ጌታ ማምጣት ነው ብለዋል። በጉባኤው ላይ ከበርካታ የዓለም አገራት የመጡ የአብያተ ክርስቲያናት መሪዎችና ሚስዮናዊ ድርጅቶች የተገኙ ሲሆን ከስብከተ ወንጌል በተጨማሪ በተለያዩ ሀገራት በመካሄድ ላይ የሚገኙ የወንጌል ስርጭት እንቅስቃሴ ተሞክሮዎች በዋቢነት የቀረቡ ሲሆን በጉባኤው ላይ ዋና ጸሐፊው ዶክተር ስምዖን ሙላቱ በኢትዮጵያ ቃለ ሕይወት ቤተክርስቲያን ስላለው የወንጌል ስርጭት እንቅስቃሴና ቤተክርስቲያኒቱ 100ኛውን ዓመት የምስረታ በዓሏን ለማክበር እያደረገችው ስላለው ቅድመ ዝግጅት አጠር ያለ መልእክት አስተላልፈዋል። ዋና ጸሐፊው ይህ ዓለም አቀፍ መድረክ ብዙዎችን ለማስተዋወቅ ለማቀራረብ እና አጋርነትን ለመፍጠር መንገድ የከፈተ መልካም አጋጣሚ እንደነበር ተናግረው በቅንጅትና በትብብር ለመስራትም ጥሪ የቀረበበት ውጤታማ ጉባኤ እንደነበር አስረድተዋል። በኢትዮጵያ ቃለ ሕይወት በሰሜን በር ህብረት የሰንዳፋ ቃለ ሕይወት እናት ቤተክርስቲያን ድጋፍ እንደምትሻ አስታወቀች። የቤተክርስቲያኒቱ ሰብሳቢ የሆነው አቶ ዳዊት አየለ ቤተክርስቲያኒቱ በኮተቤ ቃለ ሕይወት አማካኝነት በ1998 ዓ.ም መመስረቷን ገልጸው ከምንም ተነስታ ባለፉት 20 ዓመታት ባደረገችው እንቅስቃሴ ከ650 በላይ አባላትን ማፍራትና 4 የተከላ ጣቢያዎችን ማደራጀት እንደቻለች ተናግረዋል። በአሁኑ ወቅት 520 ካሬ ሜትር ስፋት ያለው ይዞታ ባለቤት መሆን የቻለችው አጥቢያ ቤተክርስቲያኒቱ በአሁኑ ወቅት ፈርጀ ብዙ ድጋፍ እንደሚያስፈልጋት ተናግረዋል። ሰብሳቢው አቶ ዳዊት አያይዘውም የሰንዳፋ እናት ቤተክርስቲያን ባለፈው ዓመት ሁለንተናዊ አገልግሎት እንዲሰጥ በማቀድ የጀመረችው የህንፃ ግንባታና 4 የተከላ ጣቢያዎች ጉዳይ ከፍተኛ ሸክም እንደሆነባትና የወገኖችን ድጋፍ እንደምትሻ አስረድተዋል። አጥቢያ ቤተክርስቲያኒቱ ከሰንዳፋ ከተማ አስተዳደር ጋር በመተባበር በልማት ስራዎች ላይ ንቁ ተሳታፊ መሆኗን አስረድተው ወደፊት ከከተማው አስተዳደር ጋር በመነጋገር የተጨማሪ ይዞታ ጥያቄዋን ምላሽ ለማግኘት በመስራት ላይ ትገኛለች ያሉት አቶ ዳዊት የህፃናት አገልግሎትን ጨምሮ ለበርካታ አገልግሎቶች የቦታ ጥበት እንዳጋጠማቸውና አጥቢያይቱ ከራሷ አልፋ ተከላ ጣቢያዎችን አደራጅታ በሁለት እግሮቻቸው ለማቆም ከፍተኛ ተግዳሮት እንደገጠማት ተናግረዋል። በመጨረሻም ሰብሳቢው በኢትዮጵያ ቃለ ሕይወት ቤተክርስቲያን በሰሜን በር ህብረት የሰንዳፋ ቃለ ሕይወት እናት ቤተክርስቲያን ከሁሉም ወገኖች ድጋፍ እንደምትሻ አስታውቀዋል። የእርዳታ አቅርቦቶችን በጋራ ለማድረስ የሚያስችል ጥምረት ተመሰረተ። በመላ ሀገሪቱ በተቀናጀ መንገድ የእርዳታ አቅርቦቶችን በጋራ ለማድረስ ያለመና 20 ሀገር በቀል ድርጅቶችን በጋራ የሚሰሩበት ጥምረት መመስረቱን የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን አስታውቋል። ጥምረቱ ዘ ኮንሰርቲዩም ሁማኒታሪያን አክተርስ ፎር ናሽናል ግሮዝ ኤንድ ኢምፓወርመንት ወይም ቼንጅ የሚል ስያሜ የተሰጠው ሲሆን የእርዳታ አቅርቦቶች ላይ የሚታዩ ክፍተቶችን ለማስተካከል እና ለውጦች እንዲመጡ ለማድረግ ያለመ መሆኑ ነው የተገለጸው። ይህ መሰል ጥምረት በአገር ውስጥ ያሉ ተረጂዎችን በአግባቡ ለማዳረስና የሰብአዊ እርዳታን ለመከወን አቅም ይሰጣል ሲሉ የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን አምባሳደር ሽፈራው ተክለማርያም በትናንትናው ዕለት በተከናወነው የጥምረቱ ይፋዊ የምስረታ መርሃ ግብር ላይ ተናግረዋል። በ20 ሀገር በቀል ተቋማት ጥምረት የተመሰረተው ቼንጅ በተለይም መንግስት ባወጣው የሰብአዊ ድጋፍ ፍኖተ ካርታ የተካተቱ ስራዎችን ለመስራት ያግዛል ነው ያሉት። ከነኚህ መካከልም የመጠባበቂያ ክምችቶችን ማሳደግና የሰብአዊ እርዳታ አቅርቦቶችን መስጠት ይገኝበታል ነው የተባለው።
የተናገረው። የጥምረቱ ሊቀመንበር ዶክተር አንበሱ ቶላ በበኩላቸው አገር በቀል መፍትሄዎችን ለማምጣት በጋራ መስራት ያስፈልጋል ብለዋል። የጥምረቱ መመስረት በተለይም በመጠለያ ጣቢያዎች ውስጥና የተለያየ እርዳታ የሚያስፈልጋቸውን ዜጎች የሰብአዊ እርዳታን በአግባቡ ለማድረስ የሚያስችል መደላድል ይፈጥራልም ተብሎ እንደሚጠበቅ ተናግረዋል። በጥምረቱ ውስጥ የተካተቱ አገር በቀል ድርጅቶች ተፈናቃዮችን ማቋቋምን ጨምሮ በእናቶችና ህጻናት እንዲሁም በኤችአይቪ ኤድስ መከላከል ዙሪያ የሚሰሩ ናቸው ተብሏል። መረጃው የአሃዱ ሬዲዮ ነው። ተመልካቾች የምትከታተሉት ከጄኤምኤም ቴሌቪዥን ወደ እናንተ የሚተላለፈው የዜና ሰዓታችን ላይ እንገኛለን። አሁን ደግሞ ከውጭ ወዳገኘናቸው ዜናዎች አለፍኩኝ። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል በቤተ ክርስቲያን በሚተዳደረው ክሊኒክ ላይ በደረሰ የሽብር ጥቃት በደርዘን የሚቆጠሩ ሰዎች ሞቱ። የሰሜን ምስራቅ ዲሞክራሲያዊ ሪፐብሊክ ኮንጎ ውስጥ በአንድ የካቶሊክ ጤና ክሊኒክ ላይ በደረሰ ጥቃት ከ20 ሰዎች በላይ ህይወት አልፏል። ዳንኤል አንተነ ዝርዝር አለው። በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ምስራቃዊ ክፍል በቤተ ክርስቲያን በሚተዳደረው ክሊኒክ ላይ በደረሰ የሽብር ጥቃት በደርዘን የሚቆጠሩ ሰዎች መሞታቸውም ተገልጿል። ጥቃቱ የተከሰተው በቡንተምቦ ቤኒ ክልል በባይምዌይ መንደር ሲሆን የተባበሩት ዲሞክራሲያዊ ኃይሎች ኤዲኤፍ ተዋጊዎች የተባሉ ቡድን ክሊኒኩን በመውረር ታካሚዎች ባልጋቸው ላይ ተኝተው ባሉበት ጥቃቱንም ፈጽመዋል። ጥቃቱን ከማድረሳቸው ቀደም ብሎም የሕክምና መሳሪያዎችንም በመዝረፍ ወደ አጎራባች ጫካ ማምለጣቸውም ተገልጿል። በጥቃቱ ምክንያት በክሊኒኩ ውስጥ 15 ሰዎች ሲገደሉ በተጨማሪም በአካባቢ ሌሎች 5 ሰዎችም ህይወታቸውን ያጡም ሲሆን በክሊኒኩና በአካባቢ ያሉ 27 ቤቶችም በእሳት መቃጠሉም ተገልጿል። የአካባቢ ሚስዮናዊ አባት ጆቫኒ ፒዮማቲ ጥቃቱ ከኤዲኤፍ የሚጠበቅ አሰራር መሆኑንም አሳውቀዋል። ይህ ክስተት በተለያዩ ሀገሮች መሪዎችና ሃይማኖታዊ መሪዎች መካከል ታላቅ ስጋትንም ፈጥሯል። በተለይም የቫቲካን መሪ ፖፕ ሊዮ ለሞቱት መለኮታዊ ምሕረት እንዲያደርግ በማጽናናትም ጸሎት እንዲደረግም አሳስበዋል። እንዲሁም ሀገር አቀፍና ዓለም አቀፍ የሆኑ አካላት ለክልሉ ሰላምና ደህንነት አስፈላጊ እርምጃዎች እንዲወሰዱም ጥሪያቸውንም አቅርበዋል። የተፈጸመው ጥቃት በክልሉ ውስጥ ከረጅም ጊዜ ወዲህ የቆየ ውጥረትና የደህንነት ችግር እንዳለም አጉልቶም አሳይቷል። ክሊኒኩ ለአካባቢው ሕዝብ የሚሰጠው አስፈላጊ የጤና አገልግሎት ከጥቃቱ በኋላም በከፍተኛ ሁኔታ ጉዳት ማስከተሉም ተገልጿል። ዘገባው የክርስቲያን ዴይሊ ነው። በናይጄሪያ ታጣቂዎች አስተማሪ ገለው 25 ተማሪዎችን አግተው መወሰዳቸው ተዘገበ። በሰሜን ምዕራብ ናይጄሪያ በሚገኝ የሴቶች የሁለተኛ ደረጃ ትምህርት ቤት ላይ ታጣቂዎች ጥቃት ፈጽመው አስተማሪውን ከገደሉ በኋላ 25 ተማሪዎችን ይዘው ተሰውረዋል። ታጣቂዎቹ የተኩስ ልውውጥ በሚያደርጉበት ወቅት ተማሪዎቹን ሊከላከል የሞከረ ግለሰብ መገደሉ ሲነገር ለጥቃቱ ኃላፊነት የወሰደ አካል የለም። ሰሜናዊ ናይጄሪያ በተደጋጋሚ ጥቃት የሚፈጸምባት ስትሆን ሽፍታዎች ሰዎችን አግተው በገንዘብ የሚደራደሩበት አካባቢ ነው። የአካባቢው ፖሊስ ታጣቂዎች ወደ ትምህርት ቤቱ ከመግባታቸው በፊት ከኦፊሰሮች ጋር የተኩስ ልውውጥ እንዳደረጉና ታጣቂዎቹ በደንብ ስለታጠቁ ከጸጥታ ኃይሎች የተሻሉ እንደነበር ተገልጿል። ዘገባው የዶቼ ቬለ ነው። በመጨረሻም ሰው ሰራሽ አስተውሎት ወይንም ኤአይ የሚነግራችሁን በጭፍን አትመኑ ሲሉ የጉግል እናት ኩባንያ አልፋቤት ኃላፊ ለቢቢሲ ተናገሩ። ዋና ስራ አስፈጻሚ ሳንዳር ፒቻይ ከቢቢሲ ጋር ባደረጉት ቃለ መጠይቅ የኤአይ ሞዴሎች ለስህተት የተጋለጡ ናቸው በማለት ሰዎች ከሌሎች መሳሪያዎች ጋር እንዲጠቀሟቸው አሳስበዋል። ፒቻይ በኤአይ ቴክኖሎጂ ላይ ብቻ ከመተማመን ይልቅ የበለጸገ የመረጃ ስነ ምህዳር የመኖርን አስፈላጊነት አጉልተው አቅርበዋል። ለዚህም ነው ሰዎች ጎግልን የሚጠቀሙትና ትክክለኛ መረጃን ለማቅረብ የበለጠ ቅርብ የሆኑ ሌሎች ምርቶች አሉን። የኤአይ መሳሪያዎች አንድ ነገር ለመጻፍ ከፈለጉ ጠቃሚ ቢሆኑም ሰዎች እነዚህን መሳሪያዎች ጥሩ በሆኑት ጉዳይ ላይ ብቻ መጠቀምን መማር እንዲሁም የሚናገሩትን ሁሉ በጭፍን አለማመን አለባቸው ብለዋል። ፒቻይ ለቢቢሲ እንደተናገሩት በተቻለ መጠን ትክክለኛ መረጃ እንዲሰጠን በምንሰራው ስራ እንኮራለን። ነገር ግን አሁን ላይ ያለው ዘመናዊ የኤአይ ቴክኖሎጂ ለአንዳንድ ስህተቶች የተጋለጠ ነው። የቴክኖሎጂውን ዓለም የቻት ጂፒቲ የገበያ ድርሻን ይቀናቀናል የተባለው ጄሚኒ 3.0 የተባለ አዲስ ኤአይ ሞዴል ይፋ እስኪሆን እየጠበቀ ነው ብለዋል። ካለፈው ዓመት ከግንቦት ወር ጀምሮ ጉግል አዲስ ኤአይ ሞድ ማስተዋወቅ ጀምሯል። ይህም ጄሚኒ ቻትቦትን በማዋሃድ ተጠቃሚዎች ከባለሙያዎቻቸው ጋር የመነጋገር ያህል እድል እንዲሰጣቸው የሚያደርግ ሲሆን በወቅቱ ፒቻይ የጄሚኒን ከጉግል መፈለጊያ ጋር ማቀናጀት የኤአይ መድረክ ለውጥ አዲስ ምዕራፍ ምልክት እንደሆነ ተናግረዋል። እርምጃው የጉግልን መፈለጊያ የበላይነት አደጋ ላይ ከጣሉት እንደ ቻት ጂፒቲ ካሉ የኤአይ አገልግሎቶች ጋር ተወዳዳሪ
ሆኖ ለመቀጠል የሚያስችለው የቴክኖሎጂ ግዙፍ አካል ነው ተብሏል። የኃላፊው አስተያየቶች የቢቢሲ ባለፈው ዓመት ጥር ወር ላይ የኤአይ ቻትቦቶች የዜና ዘገባዎችን ስህተት በሆነ መንገድ ጠቅለል አድርገው ያቀርባሉ ሲል ያቀረበውን የምርመራ ዘገባ የሚደግፍ ነው። ዘገባው የቢቢሲ ነው። ተመልካቾቻችን ዜናውን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። በኢትዮጵያ ቃለ ሕይወት በሰሜን በር ህብረት የሰንዳፋ ቃለ ሕይወት እናት ቤተክርስቲያን ድጋፍ እንደምትሻ አስታወቀች። የእርዳታ አቅርቦቶችን በጋራ ለማድረስ የሚያስችል ጥምረት ተመሰረተ። ከውጭ በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል በቤተክርስቲያን በሚተዳደረው ክሊኒክ ላይ በደረሰ የሽብር ጥቃት በደርዘን የሚቆጠሩ ሰዎች ሞቱ። ለዛሬ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብረናችሁ ቆይታ አደረግነው እኔ ቤቴል ታምራት ከአዘጋጆቹ ነጻነቱ አቁማና ዳንኤል አንተነጋር ከእናንተ ጋር ቆይታ አድርገን ነበር። ከቀሪ ጄኤምኤም ቴሌቪዥን ፕሮግራም ጋር አብራችሁን ልትሆኑ በአክብሮት ጋበዝኩ። እስከዛው ሰላም ሁኑ።